ብላችሁ ቢኬርፉል ሀቦ እሺ በሬዱዬ አስተማሪ ታሪክ አለኝ ብላችሁ ጻፉ። እቃውናችን ሰላም ሩዝና Habu, what kind of bed to buy for your baby? Show us. Any bed from IKEA. What? Okay, it's okay. ሩዝና ወየ አቡዬ ቆይ ከልጆቹ ካሉበት ልራቅ ብዬ ነው። ሰላም ሁላችሁም ሰላም ናችሁ? ይንጫጫሉ። ለዛ ነው ወደ ሌላ ክላስ ሄጄ ያወራል። እሺ ቀጥታ ያንቺ የሚያቆይ ከሆነ ማሬ ሹጋር ትቀጥልና አንቺ በኋላ ትገቢያለሽ። ጆብ በውስጥ እኮ እኔ ከማንም ሰው ጋር አላወራም። እዚህ ጋርና እዚህ ጋር ብቻ ነው። በውስጥ ሰው አላናግርም። ላይቭ እና ላይቭ ብቻ ነው። ሮዝና ሮዝና በቃ በኋላ ትግባ። እንትና ሹጋር ተቃጠል። ሹጋር ሰደው ተደወለባት። ጥያቄ አለኝ። ጠይቂ። ኮሜንቱ ፍሬ አይደል? አትኮምልሽ። ማን ከለከለሽ? ሹጋርንም ይሸኛት በኋላ እድሏን ትሞክር። እሺ ዩዘር ገብተሻል ማለት አስገቢ። ዘይነብ ሰላም፣ እንዴት ነሽ? ሰላም ነው አለን፣ እግዚአብሔር ይመስገን። እንኳን ለረመዳን አደረሰሽ ሀብዬ። በሆድሽ ያለውን መብርሃን በጀርባሽ ታሳዝልሽ፣ ከነ ቤተሰቦችሽ ጤናውን ትስጥሽ፣ ረመዳንን በሰላም ታስጨርስሽ። እኔ አስተማሪ ታሪክ አለኝ ሀብዬ። ስሜ ይቆየኝ። ተወልጄ ያደግኩት አዲስ አበባ ነው። እስከ 12ኛ ክፍል ጥሩ ህይወት ከቤተሰቦቼ ጋር ከእናቴ ከአባቴ ከእህቶቼ ጋር ነበረ የምኖረው። ድምጼ ይንቀጠቀጣል ሀብዬ፣ ይቅርታ እሺ። ያው እንትን እያለ ሲሄድ ይተዋል። እየቆየሽ ስትሄጂ ይተዋል። የቆየ ሲሄድ ጥሩ ተናጋሪ ሆናለሁ። እና 12ኛ ክፍል ተፈትኜ ማትሪክ ነጥብ መጣልኝ። ምን መጣልኝ መሰለሽ? 2.8 እና አባቴ ኮሜርስ ወስዶኝ ኮሜርስ ልገባ ሄጄ አይቼ የምዝገባውን ቀን ምናምን ጠይቄ መጥቼ ቤት ተቀምጬ እያለ የአባቴ የጓደኛው ሚስት ይመጣሉ ቤታችን ማለት ነው። እና ምን ይሉኛል? ኤልሳ አንቺ አረብ ሀገር መሄድ አለብሽ ይሉኛል። ከዛ አረብ ሀገር ልሄድ አልኳቸው። አዎ እኛ ጋር አንዲት ጎረቤታችን አረብ ሀገር ሄዳ በጣም ጥሩ ሆና ምን በቃ ቤታችን አረብ ሀገር ተሰምቶም አይታወቅም። በቃ የለም አባታችን መካኒክ ነው፣ በጣም ታታሪ ነው፣ ጎበዝ ተማሪዎች ነን ሁላችንም። ታላላቆቼ ተምረው ጥሩ ነገር ላይ ነው ያሉት እና እኔ ለቤተሰቤ አምስተኛ ልጅ ነኝ። ከዛ ያችን ነገር ሴትዮዋ ጭንቅላቴ ውስጥ ከተቷት አረብ ሀገር መሄድ አለብኝ አልኩት አባቴ ስመጣ
ማታ ማለት ነው። አብድሻል ልጄ አረብ ሀገር ምን ትሰሪያለሽ? በዛ ላይ በጣም ቀጭን ነኝ፣ በጣም ትንሽ ነኝ፣ ምግብ ብዙ አልበላ ምናምን አስቸጋሪ ልጅ ነኝ በባህሪና በጣም ፈሪ ዝምተኛ ነኝ፣ ግን በትምህርቴ ጎበዝ ነኝ። ከዛ አባቴን በፍጹም በቃ እኔ 2 ዓመት አረብ ሀገር ብሰራ በጣም ሀብታም ሆኜ እመጣለሁ። ኧረ ተይ ልጄ ብባል ብሰራ አንገቴ ይቆረጣል፣ አረብ ሀገር እሄዳለሁ አልኩኝ። ከዛ ልጅ ያለኝ ወስዶ ኮሜርስ ጋር ድጋሚ ወሰደኝና እቺን ቀን እቺን ትምህርትሽን ትተሽ አረብ ሀገር ስትሄጂ አለኝ ስትመለሽ ይቆጭሻል። ተማሪ እንደ እህቶችሽ እንደ ወንድሞችሽ ጥሩ ደረጃ ትደርሻለሽ። ሀብታም ባልሆን ትምህርት ልሰጣችሁ እችላለሁ፣ ገንዘብ ባልሰጣችሁ ሌላ ነገር ባላደርግላችሁ ትምህርታችሁን ግን ግዴታዬ ነው በቃ ይሄን በፍጹም ይሄ ተነሳውልሽና ኤጀንሲ ጋር ሄድኩኝ። ኤጀንሲ ጋር ሄጄ ቤሩት በ3 ሳምንት አልሆነው ወረቀት ይመጣ። ከዛ ቤሩት ሄድኩኝ። ቤሩት ሲሄድ ክርስቲያን ካቶሊኮች ቤት ነው የደረሰኝ። በጣም ቀጭን ነኝ፣ ትንሽ ነኝ፣ 37 ኪሎ ነኝ። ከዛ ማዳም አየችኝና በጣም አንቺ ለኔና ያናገርሽኝ ያውዬ አይደለም ዱራ ሚውት ሳታረግ ነው ቀርታ ነው። ዱራ ሚውት አድርጊ እንደገባች የሷ ድምጽ ነው። ሞዴሬተሮች ደግሞ አሁን እንዳታወርዷት። ሌላ ጊዜ ግን አንድ ባለ ታሪክ ጨርሶ ሳይወርድ ሌላ ሰው አትሳቡ። እሺ ዶቼ ፕሊዝ ቴንክ ዩ። እሺ ውዴ ከዛ በጣም አዘነ ሴትዬ። እናት አለሽ አንቺ አለችኝ። አዎ እናት አለኝ እና እኔ በጣም ደሃ ቤተሰብ ነው ቤተሰብ ላኖር ነው የመጣሁት ምናምን አሳዘንኳት ሴትዮዋ። ከዛ ካቶሊኮች ናቸው ካቶሊክ ቸርች ይወስዱኛል። ግን የሚያስጠላሽ ነገር ምንድነው በር ይቆልፉኛል። ከዛ አንድ ልጅ አላት እና ትልቁ ልጇ የሆነ ችግር አለበት። በቀን ነው ሀብዬ አልጋ ላይ የሚሸናው። እኔ ደግሞ ለአረብ ሀገር አዲስ ነኝ ገና ማትሪክ ተፈትኜ 18 ወይ 19 ዓመት ቢሆን ይሄ ነው ሲሄድ አረብ ሀገር ማለት ነው። ከዛ በቃ ደከመኝ። በባኞ ይዘፈዘፋል፣ በቀን አጥባለሁ፣ በባኞ ይዘፈዘፋል። በቃ አልቻልኩትም። ከዛ ኤጀንሲ ጋር መልሱኝ አልኳቸው። 3 ወር 4 ወር እንደሰራሁኝ ወደ ኤጀንሲ መመለስ እፈልጋለሁ ስላት አገርሽ ነው ማሳፈርሽ አለች። ከዛ ፈራው። አገሬ ብሄድ አባቴን ያዝንብኛል፣ ገንዘብ አውጥቷል። በዛ ሰዓት 3000 ብር ማለት በጣም ብዙ ብር ነው። ይሄ ታሪክ የመቼ መሰለሽ አብዬ ቢያንስ ከ20 ዓመት ይሆናል እርግጠኛ ነኝ። ያው 20 ዓመትም ሊያልፈውም ይችላል። 20 ዓመት ያልፈዋል። 22 ዓመት የ24 ዓመት ታሪክ ነው ማለት ነው። ከዛ በኋላ በቃ ሴትዮን እስቲ ኤጀንሲ ጋር ላናግረውና ሌላ ቤት የሚቀየረኝ ከሆነ ቀየራለሁ፣ ካልሆነ ግን በቃ አገር ይሄዳለሁ ያልኳት። ለምን አልቻልኩትም። ያንን ይሄ ኮምፎርቱ አለ አይደለ በባኞ ውስጥ እየዘፈዘፍኩ ማጠብ ማለት ነው። ከዛ ኤጀንሲ ጋር ስትወስደኝ ምን አለኝ ኤጀንሲ በእግርሽ ሂጂ ብሎ ኦፊሱን ከፈተው። ከዛ በኋላ አለቀስኩኝ፣ ቁጭ አልኩኝና አለቀስኩኝና በቃ መልሽኝ ወደ ካንቺ ጋር ሄዳለሁ ያልኳት። ከዛ ከሷ ጋር ሄድኩኝ፣ ተመለስኩኝ። 2 ዓመት ከ3 ወር አንጀቴን አስሬ ሰራውኝ። ግን ሳሳዝንሽ ያቺ 1 ኪሎ አልጨመርኩም ከኢትዮጵያ ከሄድኩት ማለት ነው። ከዛ 2 ዓመት ከ3 ወር ሲሆን ኢትዮጵያ ሄጄ ልምጣ አልኳቸው። ያኔ ስንት ነበር መሰለሽ የሚከፈለኝ? $180 ነበር የሚከፈለኝ። ከዛ ስትመጪ $250 አደርግልሻለሁ አለችኝ። እሺ አልኩኝ፣ ተነሳሁኝ፣ ኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ቤተሰቦቼን አይቼ ምናምን ከዛ ኢትዮጵያ ስገባ ሁሉም ዱባይ ይላል። ይሄ ዱባይ ጥሩ ነው ማለት ነው። አይ ቤሩት አልሄድም ዱባይ ነው የሚሄደው። ከዛ ተነሳሁኝና ዱባይ መጣሁኝ። ሎካሎች ቤት ገባሁኝ። ከዛ ሎካሎች ቤት ገባሁኝና አብራኝ ኢንዶኔዥያ ሰራተኛለች። ልጆቹ በጣም ባለጌዎች አብዬ ሊብናን የሰራሁባቸው ልጆች የተባረኩ በቃ። ከዛ ከሽንቱ ችግር ውጪ ምንም የለም፣ ሰላም ነው ቤታቸው። እነዚህ አልኩሽ የተረገሙ። አረብኛ አልችልም እኔ እንግሊዘኛ ብቻ ነው የምችለው። ሽቃራ በቃ የሚናገሩሽ ቆሻሻ ነገር ምግብ በልቶ እፍ ያለ በየእንትኑ ላይ ይደፋል ምናምንና ግቢያቸው በጣም ትልቅ ነው፣ ቤታቸው ሰፊ ነው። ያቺ ኢንዶኔዥያ በጣም ትፈራቸዋለች፣ በቃ ድምጿ አይሰማም። ከዛ እኔ 3 ወር 2 ወር እንደሰራሁኝ ሴትዮዋ የ4 ወር ህፃን ልጅ ነበረች። ልጅቷን ለኔ ሰጠችኝ። ልጅቷ በጣም ወደደችኝ። በቃ እንደ ልጄ ነው መንከባከባት። ከዛ ልጅቷ ወደደችኝ። ምን ማድረግ ጀመርኩኝ? እልህኛ ነኝ፣ ሲነኩኝ አልወድም፣ ሰውን አልነካም። ከዛ ልጆቹ መተው ሲመቱኝ ሄጄ ጠብቄ ተከትዬ እመታለሁ። ከዛ እናትየው ትመጣና ለአባትየው ትነግረዋለች፣ ሂድ አስፈራራት ስትለው እኔ እዚህ የመጣሁት ልሰራ ልከበር፣ ልጆቹ ካነኩኝ እኔ አልለቃቸውም፣ ካልነኩኝ ግን አልነካቸውም፣ ልጆችን አስታክስልኝ አልኩት።
ከዛ አባትየው ይቆጣቸዋል። ከዛ ልጆቹ አንተ ስታደግ ምን ትሆናለህ ምን ታደርጋለህ ሲባል አንዱ ልጅ በጣም ከኔ ጋር አይስማማም። የ7-8 ዓመት ልጅ ይሆናልና እኔ ሽጉጥ አምጥቼ እችን ሸቃላ ነው የምገላቸው ይላል ማለት ነው ልጁ። ከዛ እንደዛ እያለ 2 ዓመቴን ጨረስኩኝ። ልክ 2 ዓመቴን ስጨርስ ኢንዶኔዥያ ተሳፈረች። ኢንዶኔዥያ ስትሳፈር ሰዎች ምን አሉኝ? ኤልሳ ሰው አምጭልን አሉኝ። ከዛ ሰው ላምጣላችሁ? አዎ። ኢትዮጵያ ደወልኩና እህቴን አረብ ሀገር መምጣት ታላቂ ናት፣ አረብ ሀገር መምጣት ትፈልጋለሽ አልኳት። አዎ አለችኝ። ከዛ በቃ እህቴን ላምጣላችሁ አልኳቸው። አዎ እንግዲህ እኔ መርዝ አመጣው አይደለ ቤት ውስጥ እህቴ ምን ተከተለችኝ። እህቴ ምን ነበር የምትሰራው መሰለሽ? ነርሲንግ ስኩል ኪንደርጋርደን ውስጥ አስተማሪ ጥሩ ስራ ነበራት። ከዛ እህቴን አመጣሁላቸው 2 ዓመት ሰራው። አልሄድኩም ኢትዮጵያ። ገንዘቤን ለአባቴ ልካለሁ። አባቴ በጣም ጎበዝ ሰው ነው፣ ገንዘቤን ያጠራቅምልኛል፣ 5 አይነካብኝም። ከዛ እህቴን አመጣኋት። ከእህቴ ጋር ስንሰራ አብረን፣ እህቴ ደግሞ ምግብ ምናምን በጣም ጎበዝ ናት። እኔ ምግብ አልችልም፣ ልጆች እጠብቃለሁ፣ ጽዳት አጸዳለሁ፣ ግቢ ማጠብ፣ መኪና ማጠብ። ያው የአረብ ሀገር ኑረሻ የተሻለ ሀብዬ አልነግርሽም፣ አድካሚ ነው ስራው። ከዛ እንደዛ እያልን ልክ 4 ዓመት ሞላሁኝ ማለት ነው። አሁንም ኢትዮጵያ አልሄድኩም። ለምን ኢትዮጵያ ከሄድኩኝ እህቴን ትቻት ልሄድ ነው። እህቴ ደግሞ አንቺ ከሄድሽ አብሬት ነው የሚሄደው አለች። እሺ። ከዛ ሰዎች ምን አልኳቸው? በዛ ሰዓት እንዴት ነበረ? መጀመሪያ ስመጣ 500 ድርሃም ነበረ። ከዛ 700 ድርሃም 100 ድርሃም ምናምን እየጨመሩልሽ ያድጋል ደሞዝሽ። 1000ም አልደርስም ግን እርግጠኛ ነኝ 700 800 ሊሆን ይችላል ደሞዜ። ከዛ ሰውዬ ምን አልኩት? 1000 ድርሃም ካላደረክልኝ አሁን 4 ዓመት ስለሆነ አልሰራም አልኩት። ከዛ ቆይ ከሴትዮ ከባለቤቴ ጋር ልነጋገር ምናምን አለኝ። ከዛ በኋላ ሴትዮዋ ምን አለችው? ኤልሳ ጠግባለች ትንከሰልና አገሯ ትግባ አለችው ማለት ነው። ምንም አላረኳትም እኮ። ከዛ አስቢ እንግዲህ 4 ዓመት ሰርቼላችኋለሁ፣ አልተሳፈርኩም፣ የትኬቴን ስጡኝ አላለኳቸውም። እህቴ ስላለች ግዴታ እህቴ ኮንትራቷን እስክጨርስ ልኑር ምናምን ብዬ ማለት ነው። ከዛ ከሴትዮዋ ጋር ልንግባባ አልቻልንም። ከእኔ እንድሳፈር ትፈልጋለች፣ እኔ ደግሞ እህቴን ትችላቸው መውጣት አልፈልግም። ከዛ ተጣላ ከሴትዮዋ ጋር ማለት ነው። ተጣላንና እኔ ምን አልኩኝ? ከዛሬ ጀምሮ ስራ አልሰራም፣ በቃ አገሬ አሳፍልኝ። ስሳፈር ግን አልኳቸው እህቴን ይዤ ነው የምሳፈረው ብዬ መኝታ ቤታችን ይሄ ሰጣ ነው የሚባለው አይደል? ላይ ያለው ቤታቸው G+1 ነውና እዛ ላይ ነው ቤታችን። መኝታ ቤት ዘግቼ ቁጭ አልኩኝ ማለት ነው ከነ እህቴ። አልወጣም ባካቸው። ፖሊስ አመጣለሁ። አምጣ የፈለከውን አምጣ፣ በቃ እኔ ትኬት ቆርጫለሽ ለእህትሽ አለኝ። እቆርጣለሁ፣ ችግር የለውም። ለእኔ ትኬት መቁረጥ ግዴታ ነው። ለምን 4 ዓመት ቤት ስለሰራው። ከዛ ፎሬቨር እዚህ ሀገር እንዳገበ ያርግሻለሁ ምናምን በጣም እልህኛ ነኝ እኔ። በፍጹም የፈለከውን አድርገኝ፣ ከዱባይ ሌላ ሀገር የለም፣ ሌላ ሀገር ሄጄ እሰራለሁ። ከዛ ሰውየው ምን አደረገ? ማአት ቃን ያለን ሀብዬ ካርጎ አደርጋለሁ ብዬ ያልኩት ኮተት የለም የ4 ዓመት ኮተት በይ። ያንን ኮተቴን ማልፈልገውን ተውኩኝና የምፈልገውን ቀየን መረጥኩኝ። ከዛ ከኪሎ ማለፍ አልችልም 46 ኪሎ ያችን 10 ኪሎ አርኩና እህቴንም ይዤ ማለት ነው። የት ነበረ መሰለሽ? ኮርፈካን የሚባል ሰፈር ነበር ምን ሰራ የነበረው። በጣም ሩቅ ነው ታውቂዋለሽ። ከዛ ከኮርፈካን ድራይቨሩን ምን ይለዋል? ወስደ ዱባይ ኤርፖርት ውስጥ ከተታት ውስጥ ይለዋል ድራይቨሩን። ከዛ ሌሊት 2 o'clock ነበረ ምን ሳፈረው። ከዛ 1 ሰዓት ላይ ይሁን 12 ሰዓት ላይ ይሁን ረሳሁት፣ ብቻ ድራይቨሩ ይዞን መጣና ኤርፖርቱ ጋር ሂዱ ግቡ፣ በዚህ ጋር አርጋችሁ ምናምን ብሎ ለቀቀን ማለት ነው። ከነህቲ ቲኬታችንን ፓስፖርታችንን ምናምን ሰጠንና ከዛ የሆኑ የሰፈሪ ልጆች የአባቴ የጓደኛው ልጆች እንደዋወል ነበር እዛ ቤት እያለን። ከዛ ደወልኩላቸውና ተከንስዬ ወደ ኢትዮጵያ እየሄድኩ ነው፣ እንዳትሄጂ ኤርፖርት ውስጥ ጠብቂና ተንስልሻለን አሉ። ከዛ የዱባይ እህሉ ሀይ አላለቀም ማለት ነው። ከዛ ምን ላድርግ አሁን ስላቸው ሂጂና ላይ እንደ ሬስቶራንት ነገር ካፌ ነገር አለ፣ እቃሽን ወደ የሆነ ቦታ ደብቂና ቁጭ ላይ ሀበሻ ድራይቨር እንልክሻለን እህቴም ማለት ስላቸው ችግር የለውም እንዳትሄጂ ኢትዮጵያ እንዲወደሽ ትሰሪያለሽ እዚህ ምናምን አሉኝ። ከዛ እሺ አልኩኝና እህቴ ካለሳለች ሀገራችን ንግባ፣ እዚህ ወስደው እንደዚህ ያደርጉናል፣ ሺሻ ቤት ይቀጥሩናል። በፍጹም ማንም አይነካንም፣ የሰፈራችን ልጆች እያሉ እግዚአብሔር አለ። ከዛ ልክ ከ3 ሰዓት 4 ሰዓት በላይ ፕሌኑ ራሱ ወደ ኢትዮጵያ የሚሄደው ፕሌን ሄደ እናያለን ማለት ነው። ቁጭ ብለን እዛ ከዛ አንድ ሀበሻ መጥቶ አንቺ ነሽ ሲለኝ በቃ ፖሊስ መጣ ብዬ ነው የደነገጥኩት። ከዛ ማን አንተ ስለው አይ ቲጂ ናት የላከችኝ አንቺ ወደ ኢትዮጵያ ልትሄዱ ብለሽ ከነህትሽ ምናምን ሲለኝ አው ስለው በቃ አሁን ሰውንትን ትኩረት እንዳይሰጥ እኔ ወጣለሁ፣ እናንተ ቀስ ብላችሁ ሻንጣችሁን ይዛችሁ ውጡ። ከዛ በኋላ እሺ ብለን ወጣን፣ ተከተል ነው ወጣንና ከኤርፖርት ከእንትን ሄድን
ኢጃዛ ቤት የሚባለው ጋር ወሰዱን። ከዛ ጥሩ ቤት ነበር እግዚአብሔር ያጋጠመን። ገባን። እዛ ኢጃዛ ቤት ገብተን ተቀመጥን። ከዛ ልጆቹ አሁን በዚህ ጋር ፖሊስ ይመጣል፣ በዚህ ጋር እንደዚህ በቃ ሰቀቀን ነው። ወይኔ እግዚአብሔር አምላክ፣ አረ ኢትዮጵያ ሄጄ ምን አለበት ሌላ ሀገር ብሄድኩኝ እኔስ። እሺ እንደገና ደግሞ እህቴን ይዤ እንደዚህ ልሆን ነው ምናምን እያልኩኝ። ከዛ እህቴ ያልኩሽ በጭንቀት በጣም እንትን አለች። ከዛ ቁጭ ብለን የሆነ ስራ መጣ እና ስራ መጣ ምናምን ሲባል ህፃን ቤት አንገባም፣ ህፃን ቤት አልገባም ሲሉ እኔ እገባለሁኝ አልኩኝ። ከዛ እህቴ አስጠነቅኳት፣ እዚህ ከሰው ጋር ወጥተሽ ምናምን እንደዚህ እንዳታደርጊ፣ ቤተክርስቲያን ሲሄዱ ቤተክርስቲያን ሂጂ፣ አርፈሽ ተቀመጪ። እኔ በቃ በእንትኖች ከሷ በስያለሁኝ። እሷ በጣም እንትን ናት። ከዛ ሄድኩኝ ስራው ጋር ማለት ነው። ስራው ጋር ሲሄድ ሀብዬ ኢራኖች ናቸው። በጣም አንድ ክፍል ቤት ናት ቤታቸው። አንድ መኝታ ቤት አላት፣ ትንሽዬ ሳሎን አላት፣ አንድ ሽንት ቤት አላት። ኪችኗ በጣም ታስርሻለች። 2 ልጆች አሏት ሴትዮዋ እና አንዷ ልጇ የዩኒቨርሲቲ ተማሪ ናት። ህፃን ልጅ አለ፣ በጣም ወፍራም ነው በጣም። እና በነገራችን ላይ ያኔ በጣም ቀጭን ነኝ ምናምን ያልኩሽ ዱባይ ስመጣ በጣም ተለወጥኩኝ። በቃ ወፍራም ቆንጆ ሰውነት ያስኩኝ። ከዛ በኋላ ሲሄድ ሰዎቹ እኔ ሳሎን ነው የምሰራው አለችኝ ሴትዮዋ። ይሄ ነው ቤታችን፣ እንደ ፋሚሊ ነው የምንኖረው ምናምን አለች። እሺ ችግር የለውም። ከዛ ህፃኑ በጣም ወፍራም ነው፣ ግዙፍ ነው። እኔ በሽተኛ ይሁን ምን ይሁን አላውቅም፣ አመት አልሞላው። ከዛ እነሱ ጠዋት ይነሱና ስራ ይሄዳሉ። በጣም ደጎች ናቸው፣ ያላቸውን ነገር እኩል ነው የሚያካፍሉኝ። ከዛ እኔ ልጁን ይዤ ፓርክ ሄዳለሁኝ። ከዛ እመጣለሁኝ፣ የሆነች ነገር አጸዳለሁኝ። ከዛ በኋላ ይመጣሉ፣ የሆነ ምግብ ያበስላሉ። አብሬ እኩል ነው የምበላው። ጁስ የሚብዙ በቃ ቺፕስ ምን ይሰጡኛል። ከዛ እረፍት ይሄዳለሁ ስላቸው እኛ እንወስድሻለን አሉኝ። እሺ እረፍት ቤት ይወሰዱኝ። ከዛ መተው አንቺ ምን አይነት እድለኛ ነሽ ይሉኛል ልጆቹ። እግዚአብሔር ይመስገን። ከዛ በዛ ሆኖ እህቴ ስራ አላገኘችም፣ ቁጭ አለች እዛ እረፍት ቤት ማለት ነው። ወር ሞላኝና ማዳም ደሞዜን ስጪኝ ስላት ቆይ አሁን ሳንቲም የለኝም እና ከ5 ቀን ወይ ከ10 ቀን በኋላ እሰጥሻለሁ አለች። እሺ አልኩኝና ከዛ እረፍት ቤት መጥቼ ይቅርታ ሀብዬ እረፍት ቤት መጥቼ ለጓደኞቼ አረ ደሞዝ ስላቸው እንደዚህ እኮ አሉኝ ስላቸው። ከዛ በኋላ እዚህ ለማንም አምጥተሽ እረፍት ቤታችን አሳይተሽ ፖሊስ ልታስመጪ በምናምን አሉኝ። ከዛም በኋላ እሺ አልኩኝና ፈራሁኝ፣ ሄድኩኝ ተመልሼ ማለት ነው። ከዛስ 1 ወር ከ20 ቀን ሰራሁኝ። ሀቡ ደሞዝ የለም። ከዛ በኋላ እረፍት ወጣለሁ አልኩኝና ልብሴን በእንትን የምፈልገውን ቀነስኩኝና ሄድኩኝ እረፍት ቤት ማለት ነው። እኔ ሴትዮዋ ደግሞ ጥሩ ናት፣ መጥፎ አይደለችም። ግን 1 ወር ከ20 ቀን በነፃ ጉልበቴን ተበዘበዝኩኝ፣ ህፃን ልጅ እየተሸከምኩኝ። ከዚህ በኋላ አልሄድም አልኩኝ ተመልሼ ማለት ነው። ሰዎቹ መጡ፣ ስልክ ሲደውሉልኝ እኔ ደሞዜን ካላስገባችሁልኝ አልመጣም አልኳቸው። ከዛ በኋላ ልጆቹ ቤት አሉት፣ በቃ ሊገሉኝ አልኩሽ። አሁን አንዴ ልመርቅ ይጆታ ቤት። እሺ ሀብዬ ሀና ፓፒና ቡና ጠጣቤው ቴንክ ዩ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ያለው ይበላቸው። ሁሉም እዚህ ምድር ላይ ያለን የሰው ዘር በሙሉ በሰላም በደስታ በፍቅር ረጅም እድሜ እንኑር። እዚህ ምድር ላይ ሁላችንም ደስ ይበለን። ሁሉም ሰው ይደሰት፣ ሁሉም ሰው ይሙላለት፣ ሁሉም ሰው ፈጣሪ የሚፈልገውን ይስጣው። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። ወረቀት የሌላችሁ ፈጣሪ ወረቀት ይስጣችሁ። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ይሁን። ሁሉም ይሙላለት፣ ሁሉም ይሳካለት። ማንም ሰው አይክፋው፣ ማንም አይዘን፣ ማንም አይጣ። አሜን። ምን ቀር ምን እንድለምንልህ ትፈልጋለህ? ሁሉም ሞልቶ ተመስገን አምላክ። እሺ ሀቡ ጨረስ? አዎ ማሪ አሁን ጨረስ፣ በርቄ ጨረስኩ። ወሬ አሰልቺ ነው ወይንስ ጥሩ ነው? ታሪክ ቀልጣፋ ደስ የምትይው? አዎ ደስ ሁሉም እንዳንቺ፣ ሁሉም ባለ ታሪክ እንዳንቺ እንዲቀምጣፋ ቢሆን እንቅልፍ የሚያመጡ ዝግም የሚሉ አንቺ ሩሽ ማሻአላ። ዱባይ ነው እንደዚህ ያደረገኝ። አመሰግናለሁ አብዬ።
ከዛ ኢጃዛ ቤት መጣሁኝ። የአንድ ወር ከ20 ቀን ደሞዜ አልተሰጠኝም። በቃ ዝም ብዬ ቁጭ አልኩኝና በሶስተኛው ቀን ሌላ ስራ ሲባል ሴትዮዋንስ ልጆቹ ያውቋታልና አንሄድም ተባባሉ። ከዛ እህቴም ቁጭ ብላለች፣ እኔም ቁጭ አልኩኝ። ያለንን ገንዘብ እየበላን ነው። ከዛ እኔ እገባለሁኝ አልኩኝ። አሁንም ማለት ነው እንዴ አንቺ ልጅ በቀደም እንደዚህ ሄደሽ እግዚአብሔር ያውቃል። እኔ ስራ መስራት ነው የምፈልገው። ጊዜና ቃጥዬ ቢያዝ በባዶ ያጨብጭብ ሀገር ይገባለሁ። ስለዚህ መስራት ፈልጋለሁ አልኩኝ። እህቴን ሂጂ ስላት አልሄድም፣ መጥፎ ቤት ነው መሰለኝ ያንሾካሹካሉ አለች። አንቺ ከነሱ ጋር ቁጭ ብለሽ ወሬ ለምደሻል፣ ይመችሽ፣ እኔ ሂጂ እሰራለሁ አልኩኝና እንትን ነበረ ያ በዛ ሰዓት ይሄ የወንድ ደላላዎች ወረቀት አላት ምናምን እያሉ እየወሰዱ ነበረ ስራ የሚያስገቡት። ከዛ ወሰደኝ፣ ገባሁኝ። ባልና ሚስት ብቻ ነው ያሉት። ሊብናኖች ናቸው። በጣም ደስ የሚሉ ሰዎች ናቸው። ደስ አለኝ። በቃ እኔ አንቺ እንደ ልጃችን ነው የምናይሽ፣ ሶስተኛ ቤተሰብ ነሽ፣ ሚስቴን ካልነካሽ በቃ ግን ብዙ ስለሚስቱ ተናገረኝ ሰውዬው ማለት ነው። ሚስቴ የምትልሽን መስማት አለብሽ፣ እንደዚህ በቃ ብዙ ነገር። ኦኬ እሺ፣ ሁሉንም ስማል እሺ ነው የምለው። ከዛ በኋላ ደላላው ብሩን ተቀበለ ሄደ ማለት ነው። እና ራት ከሴትዮዋ ሊብናን ከርማ ገና መምጣቷ ነው ሀብዬ ራት ከውጭ አመጡ። ራቴን ሰጡኝ በላው ምናምንና 2 መኝታ ቤት፣ 2 ሽንት ቤት፣ ሳሎንና ኪችን ናት ቤታቸው። ከዛ እዚህኛው መኝታ ቤት አንቺ ተኛለሽ፣ እዚህኛው እኔ እተኛለሁ ተባልኩኝ። እሺ አልኩኝ። ገባሁኝ፣ ራቴን በላሁኝ። ታጠቢና ተኝ በቃ ተባልኩኝ። በጊዜ ማለት ነው። የሺሻ ምናምን ታጨሳለች አላቅበትም። አሳየችኝ፣ አስተካከልኩላት፣ ከሰል ምናምን ተባልኩኝና ገባሁኝ። ከዛ በኋላ ሀብዬ ለካ ሰዎቹ እነዚህ ግብረ ሰዶማውያን ናቸው እና የሆነ ጩኸት ድምጽ ምናምን ይሰማል መኝታ ቤት ውስጥ። ከዛ ድንግጬ ወደ በረንዳው ላይ ወጣሁኝ ማለት ነው። ምንድነው እንደዚህ? በስመ አብ ወወልድ ወመንፈስ ቅዱስ ብዬ በረንዳ ላይ ወጣሁና ላስገቡኝ ልጆች እናንተ ምን አይነት ቤት ያስገባችሁን ስላቸው፣ ምን አገባሽ አንቺ በሚስቱ ምን አገባሽ እንዴ? በስመ አብ እንዴት ብዬ ነው የምሰራው ስላቸው፣ በጣም አሪፍ ቤት ነው፣ ብር ይከፍሉሻል፣ ስሪ፣ አንቺን አይነኩሽም፣ ሰውየው አንቺን አይነካሽም፣ በሚስቱ ምን አገባሽ አሉ። ከዛ በረንዳ ላይ ቁጭ እላለሁ ሀብዬ ጩኸት ሲጀመር ሁሌ ማለት ነው። 1 ሰዓት 2 ሰዓት በረንዳ ላይ ሙቀት ነው፣ ላቤን ጠፈጠፋል፣ ገላዬን ታጥቤያለሁ። ትርጉም የለውም ሲጀመር ማለት ይቅርታ አልገባኝም ማለት ግብረ ሰዶም ከሆኑ እኮ ባልየው ሌላ ሴት ወንድ ነው የሚፈልገው፣ ሚስትየው ደግሞ ሴት ነው የምትፈልገው ማለት መሰለኝ። አይደለም ግብረ ሰዶም ሳይሆን ሀብዬ እነዚህ ያልተፈቀደ ግንኙነት የሚያደርጉ ናቸውና ሚስትየው መጀመሪያ ለዛ ነው እኮ ግብረ ሰዶም ሳይሆን አዎ ምንድነው የሚባሉት? እኔ እንጃ ይቅርታ እንግዲህ እንደዛ ብቻ ሴትዮዋ ኃይለኛ ድምጽ ታወጣለች። ከዛ በቃ መፍራት ጀመርኩኝና በ15 ቀኔ ሲሄድ በጣም ስራው ሀቡል ነግርሽ አልችልም። የሊብናን ስራ ኮርኒሱ የማይታጠብ የማይሰራ ስራ የለም። ያንን ሁሉ ስራ ሰራው። 15 ቀን ወገቤ ቅንጥስ አለ። ያችን የምታክል ቤት 15 ቀን ፈጀብን። እቃው ምንጣፉ ተነሳ፣ ከኮርኒሱ ተጀመረ፣ መስታወቱ ምኑ በቃ ጣራው፣ ግድግዳው፣ ቤቱ ውስጡ ምናምን ተነና። የልብስ አይነት ሰጠችኝ። ስጦታው ልነግርሽ አልችልም። የእቃ አይነት ምን አይነት ነው ግን ያኛው ባህሪያቸው ውስጥ ቀረ። በቃ እኔ ደግሞ በጣም በእምነቴ በጣም በቃ የሌለ አክራሪ ነኝ። ከዛ እረፍት ቤት ሄድኩኝና አንድ በጣም ጎበዝ ልጅ አለች፣ ጥሩ ምክር የምትመክር የቤቱን የምታከራየን ማለት ነው። አረ እነዚህ ሰዎች እንደዚህ ናቸው ስላት፣ ቆይ ያኔ ይሄ ሞባይል ምናምን የለም፣ ኤርገንዱ ስልክ ነው የምንጠቀመው፣ እንደዚህ ተች ስልክ ምናምን የለም በዛ ሰዓት። ከዛ ቆይ ትንሿ ቴፕ ልግዛልሽና አለችኝ። መዝሙር ካሴቶች እንግዛለሽ፣ ከዛ ኤርፎን አድርገሽ ማታ በሱ በቃ ምን አገባሽ ስራሽን ስሪ፣ አንቺን ካልነካሽ ምን አገባሽ። እዛ ቤት ካንቺ በፊት የሰራችው ልጅ 4 ዓመት ሰርታለች እና አሁን ከሰውየው ጋር ግንኙነት ስላላት ነው ሴትዮ ያባረረቻት። አንቺ ግን አደራ ሰውየው ቀና ብለሽ እንዳታይ ስራሽን ብቻ ስሪ አለች። እኔ በዛ ላይ ልጅ ነኝ፣ ምንም የማውቀው ነገር የለም። እሺ ብዬ ተመለስኩኝ። ሄድኩኝ፣ የትራንስፖርት ይሰጡኛል፣ 1002 ይከፍሉኛል። ምግብ እንደፈለኩኝ ነው እግዚአብሔር ይመስገን። ስራው ግን በቃ የ10 ሰው ስራ ማለት ነው ቤት ውስጥ ያለው። ምንጣፉ በማበጠሪያ ይሄ የምንጣፍ ዘርፍ አለ አይደለ አቡ፣ በማበጠሪያ ነው በብሩሽ ነው እንደዚህ የሚበጠረውና አንድ እንደዚህ ጥፍ ካለች ጉድሽ ነው። ሴትዮዋ ከስራ ስትመጣ የመጀመሪያ ስራዋ ጫማዋን ታወልቅና ነጭ ጨርቅ ይዛ ቤቱን የዞረች መዳሰስ ነው። ከዛ እንደዛ እየተባለ ግን ሰራሁኝ። ስንት ሰራሁኝ? 6 ወር ወይ 8 ወር ሰራሁኝ። ከዛ በኋላ እህቴ የሆነ ስራ ገባች። ምንም አልተሳካላትም። በቃ ትገባለች ትወጣለች እየሰራች አይደለምና እነሱ ከዛ ከነበሩበት የሆነ ሌላ ገንዘብ ጥሩ ገንዘብ አገኙና ቪላ ቤት ገቡ።
ከዛ ቪላ ቤት ሲገቡ እኔ ቪላ ቤት በዚህ ስራ አልችልም ከምንጣላ ሌላ ሰራተኛ ፈልጊ ስላት ነው በፕሮግራም ትሰሪያለሽ እኔ እንዳንቺ የሚሆንልኝ ሰራተኛ የትም አላገኝ ምናምን አለችኝ። እኔም ግን ለአፌ ነው እንጂ ውስጥ ይወዷቸዋል ሰዎቹ። ለምን በገንዘብም አይጎልብኝም፣ ህፃን የለም፣ ጭቅጭቅ የለም፣ ስራሽን ትሰሪያለሽ። ልክ ግን በቃ ሰውየው ሴትዮዋ ሳትኖር ከመጣ መኝታ ቤትን ገብቼ ዝግት ነው ማለት ነው። ጠዋትም አዳምጬ እሱ ሲወጣ ነው የምወጣው። ያ ችግር የለባትም ሴትዮዋ። ባሏን አልይባታልን ካባት ከኔ ጋር ተስማምታለች። ከዛ መርድፍ የሚባል ሰፈር ቪላ ቀይረን እንገባን ማለት ነው። እዛ ገባን። ለተወሰነ ጊዜ አጋዥ አመጡልኝ ቤቱን እስከምትለምጂው ስራውን እስከምትለምጂው ምናምን ብለው እና ከዛ በኋላ ምን ሆነ አንድ ስንት አመት ሰራው መሰለሽ 2 አመት ወይ 3 አመት ብቻ 3 አመት ወይ 4 አመት እንደሰራሁኝ ሴትዮዋ በዚህ ባላት ችግር ልጅ መውለድ ስለማትችል ከሊብናን ህፃን አመጡ። ህፃን ልጅ አመጡና ያችን ህፃን ልጅ በቃ እኔ ራሴ ህፃን ስለምወድ ደስ ስለሚለኝ ደስ አለኝ። በቃ ኤልሳ ምን እናድርግ አሁን ሲሉኝ እኔ በቻልኩት የእናንተ ልጅ ማለት ለኔም ልጄ ናት፣ እንኳን እግዚአብሔር ለእናንተ አደረገላችሁ። ግን ከዚህ ቤት ስራ ጋር እንዴት አድርጌ ነው ልጅ ይዤ ይሄን ስራ ሰርቼ እንዴት ነው የሚሆነው ስላት በቃ ቆይ ከባለቤቴ ጋር ልነጋገር አለችና ከዛ በኋላ ሰራተኛ አመጡና እኔ ልጅቷን መጠበቅ ጀመርኩኝ። አንድ ኢንዶኔዥያ አመጡና መጀመሪያ ፊሊፒን አመጡ። ከዛ ፊሊፒኗ ጸዳታ ጸዳለች፣ እኔ ህፃኗን እጠብቃለሁኝ፣ ልብስ ተኩሳለሁኝ፣ ያው ልጅ ስትተኛ አግዛለሁኝ። ሴትዮዋ በጣም አድካሚ ናት ይሻለኝ፣ ስራው በጣም ብዙ ነው። ልብሱ ፎጣው ምኑ በቀን የሚታጠበው ጉድ ነው የምትይው። ከዛ እንደዛ እያለን ልጅ ህፃኗ የ3 አመት ሆናት። እዛ ቤት ቢያንስ ወደ 10 አመት ሰርቻለሁ እኔ ምንም ቤት ሳልቀይር ማለት ነው። ጠፍቼ አንድ ቤት እነዛ ገንዘቤን በሉኝ፣ እነዚህ ቤት እየሰራሁት። ከዛ በኋላ እንደዛ እየሰራሁኝ ደሞዜ ማደገልኝ። በዛ ሰዓት ወደ 1007 ይከፈለኝ ነበረ። የለም እንደዛ የሚባል ደሞዝ 1002 ነው። ወረቀት የለኝም። ወረቀት ያላቸው ልጆች ራሱ 1002 ነው የሚከፈላቸው። ከዛ እንደዛ ሰርቼ መጨረሻ ላይ ሰውየው ከስራ ተባረረና ወደ ሳውዲ ሄዱ። ወደ ሳውዲ ከመሄዳቸው በፊት ሴትዬ በጣም ነርቨስ ትሆናለች። በቃ ጠዋትም ተነስታ ጩኸት ነው የሌለባትን ባህሪ ማለት ነው። ልጅቷንም ምንም ሳላረጋት ትጮሃለች። በዛ የባሏ ከስራ ተባረረና ወደ ሳውዲ ሄደ። ከዛ እኔ ያንን ነገር መቆጣጠር አልቻልኩም። ከዛ ኢትዮጵያ ሄደሽ ከዛ ሳውዲ ትመጫለሽ እያለች ነበረ። ተጣላን። የሚገርምሽ እንደዛ ያን ሁሉ አመት 9 አመት ነው 10 አመት ስሰራ እንጨቃጨቃለን፣ ግን እንደዚህ ክፉ ጸብ ተጣልተን አናውቅም። ከዛ እኔ ልክ እንደነዛኛዎቹ እንደመዋጥኖቹ ቤት ማለት ነው በዛው ሰዓት ከዚህ በኋላ ያንቺ ሰራተኛ አይደለሁም አልኳት። በቃ ለምን ትግስቴን አሳጣችኝ። ልጅቷን ጠዋት ዳይፐር ስቀየር ያላጠርሽም ትለኛለች፣ ማንጎን ሳትፈጪ ነው ሳታጥቢ ነው የፈላጭ በቃ አሰለቸችኝ። ከዛም በኋላ ሂጂ አለችኝ። እሺ እቃዬን ሰበሰብኩኝ። እንደተለመደው ኢጃዛ ቤት ሄድኩኝ። እነሱም ወደ ሳውዲያቸው ሄዱ። ከዛ ኢትዮጵያ መጣሁኝ። ከዚህ በኋላ አልሰራም አልኩኝ። ከዛ በፊት ግን የረሳሁት ነገር ሀቢ እህቴን አምጥቻታለሁ ብዬሻል ነበረ። እህቴ ምንም ስራ አልሰራችም ሀገር ላይና በቃ መጨረሻ ላይ ከጭንቀት ይሁን ከምን ይሁን የቤተሰብ ናፍቆት ይሁን አላውቅም በሽተኛ ሆነች እህቴ። እዛ ቤት እየሰራሁኝ እህቴን ያልወሰድኩበት ሆስፒታል የለም ሀቢ፣ ያላሳከምኳት ቦታ የለም። ከ2 አመት በላይ በእህቴ የተነሳ ተሰቃየሁኝ። ከዛ መጨረሻ ላይ አፉ መጣና ውጡ ተባለ። የሆነ ሰዓት ላይ እዛ ቤት ነበርኩኝ እኔ መሀል ላይ ረስቼው ነው ሳልነግርሽ ይሄን ታሪክ። ከዛ እህቴ ምን አልኳት፣ ጓደኞቼ ምን አሉኝ፣ ኤልሳ እቺ ልጅ ትሂድ ወደ ሀገሯ በቃ ላኪያት፣ ኢትዮጵያ ትሂድ፣ ምንም አሰራልሽም አደከመች ሲሉኝ፣ ከዛ እሺ ብዬ ልብስ ገዝቼ ወርቅ ገዝቼ የምትፈልገውን ነገር ሞባይል ገዝቼ የምትፈልገውን ነገር ሁሉ አድርጌ ትኬት በራሴ ቆርጬ ሂጂ ወደ ኢትዮጵያ ስላት እኔ ብሆን አንቺን ትችሽ አልሄድም ሰው ሀገር ላይ እኔ አብረሽኝ ካልገባሽ አለችኝ። ያለኝን ገንዘብ ባንቺ ጨረስኩኝ እና አሁን እንዴት አድርጌ ነው ኢትዮጵያ የሚሄደው? ቤተሰቦቻችንንስ ምን እንላቸዋለን? አንቺ ሂጂ ግቢ ሀገርሽ፣ እኔ ትንሽ ልስራና ቢያንስ በዚህ ባንቺ የተነሳ ያጠፋሁትን ገንዘብ እንትን ልበልና እመጣለሁ ያልኳት። ከዛ መጣች ኢትዮጵያ መጣ። በጣም ቤት የረበሸች አስቸገረቻቸውና እናትና አባቴን። ከዛ ምን አለችኝ፣ ዶሮ እርባታ አረባለሁ አለችኝ። ምን ላድርግልሽ ስላት 75000 ብር ስጭኝ አለችኝ።
ከዛ ለአባቴ ደወልኩና ስጣት ስለው ኖ አይሰጣት ማለት እዛ ሀገር መታ ይሄን ሁሉ ፍዳ ሳይታሽ አንቺ ታናሽ ሆነሽ በ4 ዓመት በ5 ዓመት የምትበልጥሽን እህትሽን ይሄን ሁሉ አድርጋሽ እንደገና ይሄን ሁሉ ገንዘብ አስወጥታሽ ኢትዮጵያ መታ አሁን ደግሞ እንዴት ነው ይሄን ያህል ብር ስጪኝ ይላል። ይሄ ብር እኮ በጣም ብዙ ብር ነው በዚህ ሰዓት ማንንም የሌለው ብር ነውና እሱን ብር ከሰጠሻት ባዶ ትቀሪያለች ላይ ተዋት ዶሮ አረባለሁ ብላለች ትስራ አልኩት። ከዛ እሺ አለች። ዶሮ እርባታ ጀመረች። አነ ዶሮ እየሰራች እኔ በ2001 ኢትዮጵያ መጣሁ። ከሰዎች ጋር ተጣላሁኝ። ውጡ አፉ አይደለም ውጡ አልተባለም። እጄን ሰጥቼ ኢትዮጵያ መጣሁ። ከዛ ኢትዮጵያ እሰራለሁኝ ብዬ መጣሁኝ። እህቴ ያንን የዶሮ እርባታ እየሰራች ነው። እኔ ደግሞ ካላገባሽ ተባልኩኝ ማለት ነው። ኢትዮጵያ ስመጣ አንዴ ቤተሰቦቼ አግቢ ይሉኛል፣ የሆነ ሰው ያመጡልኛል። ለምን ብዙ አመት ኢትዮጵያ ኖርኩ፣ ማንንም አውቀው ሰው የለም። ከዛ በፊት ግን ሀብዬ የረሳሁት ወደ ኋላ እየተመለስኩብሽ ነው፣ ግን ይቅርታ። ተማሪ ያለሁኝ ጓደኛ ነበረኝ እና ያ ጓደኛዬ ቤሩት ሲሄድ ቃል አስገብቶኝ ነበረ ስትመጪ እንጋባለን። አይ ያኔ ልጅነት ነው። እሺ ችግር የለውም እንጋባለን ብዬው ከዛ ቤሩት እንዲሄድኩኝ ብር ላኪ ነው ሁሉ ያልኩሽ። እንደዚህ ሱቅ ልከፍት ነው ለጋዴ ነው በእርግጥ እንደዚህ ላረግ ነው ሲለኝ ከዛ ያኔ ስልክ ብዙ አይደወልም በደብዳቤ ነው። ደብዳቤውንም አቆምኩኝ። እህቶቼንም ካሁን በኋላ እቤት ቢመጣ እኛ ያለችበትን አናቅም በሉን ብዬ በቃ ያ ጓደኛ ብቻ ነው ነበረኝ። ከዛ ተለያየሁኝ ከሱ ጋር ማለት ነው። ከዛ ኢትዮጵያ መጥቼ አግቢ ስባል ቆይ ጊዜ ስጡኝ ላስብበት፣ እኔ መጀመሪያ መስራት ነው የምፈልገው ምናምን አልኩኝና ዱባይ ጓደኞች ጥሩ ጎበዝ ጓደኞች ነበሩኝ። ያገለገለ መኪና ከዱባይ ወደ ኢትዮጵያ ማስገባት ጀመርኩኝ። ያንን እየሰራሁኝ አንድ 4 ወይ 5 መኪኖች አስጫንኩኝ ከዱባይ። ጥሩ ስራ እየሰራሁኝ ነው። አባቴ ገራጅ አለው አመጣለሁ። አባቴ ገራጅ ውስጥ ይቆማሉ መኪኖቹ። በደላላ እሸጣለሁኝ። ኪራይ የለብኝም፣ ግብር የለብኝም ምናምን በቃ ከፍ እያልኩኝ መጣሁኝ። እግዚአብሔር ይመስገን። ጓደኛዬ ዱባይ ሆና ትልካለች፣ እኔ ኢትዮጵያ ሆኜ እሰራለሁኝ። እህቴም ዶሮ እርባታዋን ትሰራለች። ከዛ እንደዛ እየተባለ በዛ ሰዓት ላይ ኢትዮጵያ ውስጥ ምን መጣ መሰለሽ? ይሄ ቫት ደረሰኝ ምናምን በቃ ህዝቡን እንትን አለው፣ አስደነገጠው። ማንም ሰው የማያውቀው ታሪክ ስለሆነ ማለት ነው። እና እንደዛ ሲያደርጉ አባቴ ምን አለኝ፣ አሁን ይህንን ነገር ኪራይን ቦታም ተከራይ ልትባይ ነው። በዚህ ባለሽ አቅም አንቺ ቦታ የመኪና መሸጫ ቦታ ተከራይተሽ ምናምን አይሆንም። ስለዚህ እስኪ ቆይ ትንሽ ጋባ አድርጊውና እንየው ምናምን አለኝ። ከዛ በኋላ እሺ አልኩና በዛ እንደዛ እየሆነ ያለ እነዚያ ያቺ የተጣላኋት ሴትዮ ከሳውዲ አልተመቻትምና ዱባይ ተመለሰች። ሀው ከዛ ደወለችልኝ ፌስቡክ ላይ ምናምን አገኘችኝና ከዛ ኢሳ እንዴት ነሽ ምናምን እያለች ታወራኛለች። ከዛ ዱባይ መመለስ አትፈልጊም አትሰሪም እኛ ጋር አትመጪም ምናምን ስትለኝ ልመለስ እንዴ ልምጣ እንዴ ማዳም ቪዛ ታሰሪልኛለሽ አልኳት። አዎ አለችኝ። ከዛ እሺ እመጣለሁ ለቤተሰቦቼም ሳልነግር ማለት ነው። ለምን ይሄ የመኪናውም ስራ ሴትዬ ምን ስላት እናቴ ሊብናን ናት፣ አሮጊት እናት አለቻትና ሊብናን ያለችው እናቴ ማማ ጋር ልላክሽ ለማማ ስሪላት ሰራተኛ የላትም እና እኔ እዚህ በመከፍልሽ ማማ ትከፍልሻለች እዛ አለችኝ። ትከፍለኛለች? አዎ እሺ። ከዛ ምን ያህል ትከፍለኛለች? መጀመሪያ ስትሄጂ $400 ትከፍልሻለች፣ ከዛ የጨመረችልሽ ትሄዳለች አለችኝ። እሺ አልኩኝና ለቤተሰቦቼ ለምንም ሳልነግር ተነሳውልሽና ሊብናን ሄድኩኝ። ከዛ ሊብናን ሲሄድ አሮጊቷ አልኩሽ የተረገመች ናት። የተረገመች ብቻዋን ነው የምትኖረው። ከልጇ ይባሰች እርጉም ፍዳይ ነው የምታሳየኝ። ከዛ እንደዛም ሆኖ ግን ያው ብቻዋን ስለሆነች ይሁን ብዬ 2 ዓመት ሰራሁኝ እሷ ጋር። 2 ዓመት እሷ ጋር ሰራሁኝና ከዛ አሮጊቷ ዱባይ መምጣት ፈለገች እና ዱባይ ትመጣላችሁ አሉን። እንዴ ዱባይ አትገቢም ብለሽ ምናምን ስላቸው አይ ከቤሩት ከሆነ ትሻለሽ አሉ። እሺ ዱባይን በጣም ነው የምወዳት እኔ። ከዛ እሺ ለአንድ ወር ነው ወይ ለአንድ ወር ወይ ማማ ከተመቻት 3 ወር ትቆያላችሁ፣ ማማ ከመመለስ ከፈለገች ግን ለአንድ ወር ትመጣላችሁ ተባለና እኔ ያው ኤርፖርት ከይጂ ወደ ቤሩት እመለሳለሁ ያልኩኝ ስመጣ ገባሁኝ ዱባይ ገባሁኝ። ከዛ ሴትዬ 2 ሰራተኞች አሏት። ልጇም ያቺ አምጥታ ያሳደገቻት ልጅ አድጋለች፣ ትልቅ ሆናለች። ጥሩ ኑሮ ነው የሚኖሩት ምናምንና ከዛ የሆነ ትልቅ
ጥላቻ መጣባት ሴትዮ እኔ ላይ ለምን እንደሆነ አልገባኝም። ዱባይ ስመጣ ማለት ነው ከእናቷ ጋር ስመጣ ከዛ የምናገረው ነገር አይመቻትም የሆነ ምናምን። እኔ ቤሩት ከእኔ እናቷ ጋር ሆኜ ከአንዴም ሁለቴ መታ ሰላም ነበርን። ከዛ እንደለመድኩት ከዚህም ጠፋሁኝ። ለሁለተኛ ጊዜ ዱባይ መጥቼ ኢራናዊ ሆንኩኝ ማለት ነው። ጠፋሁኝና ቀጥ ብዬ የድሮ ኢጃዛ ቤቴ እንደዋወል ነበር ጓደኞቼ ምናምን ታክሲ ይዤ ቀጥ ብዬ የድሮ ኢጃዛ ቤቴ ሄድኩኝ። ከዛ በኋላ ሰዎቼ ጓደኞቼን ስለሚያውቋቸው የነበሩ እየደወሉ ምናምን አስፈራሯቸው። እኛ አናቅም፣ እኛ ጋር አልመጣችም እና እኛ መታችሁ ቤታችን መፈተሽ ትችላላችሁ። አዎ አግኝተናታል፣ 1-2 ቀን መታለች፣ ምሳ ከኛ ጋር በልታለች፣ ቤተክርስቲያን አግኝተናታል። አሁን ግን የት እንደሄደች አናቅም አሏቸው። ከዛ እንደዛ ሆኖ እያለ ስራ አገኘሁኝ። ስራ ሳገኝ ደግሞ ምን አገኘሁ መሰለሽ? ሩሲያዎች ቤት ቆንጆ ስራ፣ ጥሩ ሰዎች ናቸው። ብዙ አይኖሩም ዱባይ ላይ ሄድ መጣ ይላሉ። ከዛም በኋላ እነሱ ቤት ስንት ዓመት ሰራሁ መሰለሽ? ተመልሼ መጥቼ 5 ወይ 6 ዓመት ሰራሁ። ከዛ እንደዛ ሆኖ እየሰራሁኝ እያለ ጥሩ ነው የምኖረው። 3000 ድርሃም ይከፍሉኛል፣ ጊፍት አለ ምናምን። ሩሲያዎች ናቸው፣ የትንዛዛ ነገር ምናምን የላቸውም። ብዙ ጊዜ ሩሲያ ናቸው፣ የተወሰነ ጊዜ እኔ ጋር ናቸው። ሲሄዱ እኔን ትተውኝ ይሄዳሉ፣ ፓርት ታይም እሰራለሁ ምናምን። ከዛ ግን ከቤተክርስቲያን ወደ ስራዬ እቤቴ ነኝ፣ የትም አልሄድም። እንደዛ የሆነ ያለ ሀውዬ ልክ 2011 ላይ ውጡ ተባለ ከዱባይ ማለት ነው። ውጡ ሲባል ወረቀቴ ላሰራ ልክ ገንዘብ ምናምን አዘጋጅቼ ፓስፖርቴን ከኤምባሲ አምጥቼ እንትን ያለው ከኢትዮጵያ ስልክ ተደወለ። ከኢትዮጵያ ስልክ የተደወለው ምን ሆነ መሰለሽ? አባቴ ስትሮክ መጥቶት አይሱ ውስጥ ገብቷል፣ ራሱን አያውቅም። በአስቸኳይ ወደ ሀገርሽ ነው የተባልኩኝ። እንግዲህ አስቢ ዱባይ መጥቼ 8 ዓመት ምናምን 7 ዓመት ወይ 8 ዓመት ሰርቻለሁ፣ አላየሁትም አባቴ። ከዛ ውጡ ተብሏል። ሄደሽ ገና እዛ ወረቀትሽን ጨርሰሽ አሻራ ተነስተሽ ምናምን ነው የምትወጪው። አይቻልም። ለሰዎች ቤታቸውን ማስረከብ አለብኝ። 11 ቀን ሀቡስ አልተንቅልፍም አልተኛውም። በቃ ለምን እኔ አባቴ በጣም ነበር የምወደው። አዘንኩኝ፣ አለቀስኩኝ። ጓደኞች ይረበሽኳቸው። ከዛ ሰዎች የመጡ ቤታቸውን ተረከቡኝ። ምን ሆነሽ ነው ምናምን አሉኝ። ነገርኳቸው። እኔ አባቴ እንደዚህ ታሞብኝ ነው ተመልሼ እመጣለሁ አልኳቸው። ወረቀት እንደሌለኝ አያውቁም። ከዛ ለአባትሽ መታከሚያ እናግዝሽ ብለው 10,000 ድርሃም ሰጡኝ። ራሴም ያው 3,000 ስለሚከፈለኝ ፓርት ታይም ምንም ስለምሰራ ጥሩ ነበር የምኖረው። ከዛ መጣሁኝ ኢትዮጵያ። በ11ኛ ቀኔ መጣሁኝ ኢትዮጵያና ልክ ኢትዮጵያ ስመጣ አባቴ ለራሱን አውቋል፣ ነቅቷል። ግን ቀኝ እግሩ አይሰራም፣ አንደበቱ አይናገርም። ከዛ አየሁት፣ አዘንኩኝ። ዶክተሮቹን ጠየቅናቸው። ዶክተሮቹ አይድንም አሉ። ለምንድን ነው የማይድነው ስንላቸው ብዙ ሰዎች እኮ ይድናሉ ስንላቸው ምን አሉ? እሳቸው የቀኙ ፓርት የግራውን አንጎላቸውን ፓርት ስለመታው ደሙ ሲፈስ ያ ፓርት ደግሞ ብዙ የኛን ይሄ የመስማት የመንቀሳቀስ የመናገር እንትኑ በዛ ጋር ስላለ አባትሽ አይደለም። ከዚህ በኋላ ማድረግ የምትችሉ ካሉን ቤታችሁ ወስዳችሁ ትሪት እያደረጋችሁ እናንተ ሁላችሁም ህይወታችሁ ቀጥሉ። ከዛ አባታችን አወጣ ነው። ፊዚዮቴራፒ ያመጣንለት፣ ስፒች ቴራፒ ያመጣንለት። እህቶቼ ወንድሞቼ ጥሩ ቦታ ላይ ነው ያሉት፣ እግዚአብሔር ይመስገን። በገንዘብ አልተቸገርንም። እኔም ገንዘብ አለኝ። ሁላችንም እየተጋገዝን የቻልነውን ሁሉ አደረገን። አልሆነም፣ አልታንም። አባቴ እስቲ እስካሁን አለ አባቴ በህይወት ግን እጁ እግሩ አይንቀሳቀስም፣ አንደበቱ አይናገርም። ቁጭ ብሎ ስታዩ ኖርማል ሰው ነው፣ በሽታ የለበትም። በደንብ ነው የምንከባከበው፣ ምንም የጎደለው ነገር የለም። ግን በዛ ነገር ተመታን ሁላችንም። አብዬ በቃ ቤተሰቡ ተዘበረ። ከዛ በቃ እኔ ከዚህ በኋላ ለዚህ ነው ለካ የምደክመው፣ ይሄን ሁሉ ዓመት ምሮጠው አንድ ቀን እንደዚህ ስወድቅ ለሚቀረው ካሁን በኋላ አልወጣም ሀገሬ። ዝም ብዬ በራሴ የሄድኩኝ የሻንጣ ስራ እሰራለሁ። ታይላንድም ቻይናም እናንተ ጋርም ዱባይም መላለሳለሁ። ኖ ዱባይ አልመጣሁም ተናልኩኝ። በፎሬቨር ተመቶብኝ የወጣሁት ቱርክ ሄድኩኝ፣ ቻይና ሄድኩኝ፣ ታይላንድ ሄድኩኝ፣ እነግዳለሁኝ። እንደዛ እያደረኩኝ እዚሁም ደግሞ የሆኑ መኪናዎች እሸጣለሁ ምናምን እሰራለሁኝ እና መኪኖች ገዝቼ መኪኖች አከራያለሁ ምናምን እንደዛ እያልኩኝ ከዛ እየኖርኩኝ አባቴን በ2011 አይደል የመጣሁት። በ2013 ላይ የሆነ ልጅ ተዋወቅኩኝ ሀብዬ።
ለአባቴ እንደዚህ መድኃኒት ምናምን አይገኝም እና ይሄ ስትሮክ መድኃኒት ፍለጋ እየዞርኩኝ የሆነ ልጅ ተዋወቅኩኝ። ከዛ መንገድ ምናምን ብዙ ስለማላቅ አሳየኝ ምናምንና ስልኬን ተቀበለ።